ሁላችሁም ተነሱ። አንድ ጸሎት መጸለይ እፈልጋለሁ። ከሰራዊት ቤት ጋር የተያዘ ከሶስቱ መካከል የሚያውቅ ሰው አለ? ሰራዊት ቤት ገፍቶ ይወጣ። ከሰራዊት ሞያ ጋር የተያዘ ምንድነው? አጎቴ ልጅም ሰራዊት ነው፣ ደግሞ የእቴ ልጅም ሰራዊት ነው። ኢየሱስ ይችላል የሚል ሰው አለ? ለእናንተ በቃ መልእክቱ ኢየሱስ ሆኗልና፣ ግን ለእናንተ ሊጸልይላችሁ ጸልያለሁ። ለአንተ ቁጭ በይ፣ አንቺም ጸልያለሁ። ለአንተ ገና ጸሎት ጸልያለሁ። ታምናለህ? ተነስልኝ፣ አንድ ጸሎት ልጸልይልህ። አሁን አንተን ካነሳው በኋላ አንድ መገለጥ ያየሁት መገለጥ ጠላት ሁሉ ጊዜ በቤት ላይ ያስጨንቃል። በእውነት ልክ ነው። ሁሉ ጊዜ ማለት ሁሉ ጊዜ ለማምለክ በጣም ትወዳለህ፣ በጣም ጌታ ጋር ለመኖር በጣም ትፈልጋለህ፣ በጣም ግን ያ የሰማው በአንድ አፍታ ነው የሚያጠፋው ሰይጣን። አዎ ይሄ በእግዚአብሔር ፊት ነው። ይሄ ትክክል፣ እግዚአብሔር ሰው ትክክል። አንድ ቀመር ይሰባል፣ እጁ ከፍ የሚያደርግ ሰው አለ። እስከ ዛሬ ድረስ እንቆቅልሽ ነው የሆነው ይሄ ነገር። በእውነት ለምን እንደሆነ ግራ ገባኝ። ለምን እንደሆነ ግራ ገባኝ። ዛሬ አንድ የሚቀበል ሰው አለ። በመንፈስ ኃይል የሆነ ቀንበር እንሰብራለን። አሜን። አንተ ሰዎች ከፍ አድርግ። የሚያናውጣውን እናናውጣለን። አሜን። የሚያስጨንቀውን እናስጨንቃለን። አሜን። ተስፋ የሚያስቆርጠውን ተስፋ እናስቆርጣለን። አሜን። ኢየሱስ ከኔ ጋር ነው ያለ ሰው ጮሆ አሜን ይላል። አሜን። የእግዚአብሔር ቃል ሲናገር ትንቢትና ሆመ ላይ ከእንግዲህ ወዲህ አስጨንቃለሁ አንተን ግን አላስጨንቅም ይላል። ለእግዚአብሔር በወጀብና በአውሎ ንፋስ መሃል ምን አለው? መንገድ አለው። አንተ ሰው ጮህና መንገድ አለው በልልኝ። መንገድ አለው። እግዚአብሔር እንደዚህ ነው ያለ። እሺ፣ ሁኔታ እንዳታይ ያለ ጌታ፣ እሺ፣ ማይበሉ እንዳታይ ያለ ጌታ። እሺ፣ ይሄ ማይበልና ወጀብ ከዚህ ሰዓት ጀምሮ ጸጥ ይላል። አሜን። እግዚአብሔር እንደዚህ ነው ያለ። ትቀጥላለህ ያለ ጌታ፣ አሜን። በክብር ትቀጥላለህ ያለ ጌታ፣ አሜን። በሞገስ ትቀጥላለህ ያለ ጌታ። አሜን። እቺ ቀን ያዝ ከቤት አደገኛ ቀንበር ሲነቀላቸዋል። አሜን። ከዚህ ጸሎት በኋላ እግዚአብሔር በአንተ ምክንያት አደገኛው መንፈስን ሽባስ ያደርጋቸዋል። አሜን። በአይንታ ያለ ለምስጋና ትመጣለህ። አሜን። አጃ ነብያለሁ። አሜን። ለዚህ ጌታ ክብር አለ የሚል ሰው አለ ወይ? የት ናቸው? አንዱ እንትን ጡረታ ወጥቶ ወደ ጂንካ ገብቷል። አንዱ ጩጬ ነውና የእቴ ልጅ ጩጬ ነውና አሁንም እዛ ነው ያለው። እሺ፣ አንድ ጸሎት ብጸልይ ታምናለህ? አንድ ጸሎት ልጸልይልህ? አንድ ጸሎት ልጸልይ? ኢየሱስ እንቶ ነው የሚችለው፣ ሁሉን ይችላል። አንድ ማሜ ተብሎ የሚጠራ ሰው ማን ነው? ወንድሜ ወንድሜ ሆኮቶ እንደሞት ልጸልይልህ? ተሽከሽካሪ ሰይጣን ደሙን ሊያፈሳው ተዘጋጅቶ አይዋለሁ። አንድ ቀንበር ይሰበር የሚል ሰው አለ ወይ? ይሰበር። ይሄ ደግሞ ቤታችሁ ላይ ሐዘን እንደወጣ ጠላት። ይሄ ብቻ አይደለም። አንድ ማሙሽ አዮ ቀጥዬ ደግሞ ቤት ላይ የሚታመም ሰው ታውቃለህ? እቴ ነች። አብዛኛው ጊዜ ትታመማለች። ሁለት በሉት። ሰማይ ስንት ነው የምችለው? ይሄንን ሁሉ ላይ ዛሬ አጃነ ነው የምንለው። አተሰውሰድ ይሆንልህ። ኧረ ይሆንልሽ። ኧረ ይሆንላችሁ። አንድ በአረንጓዴ ቀለም የተቀባ ቤት የማቤት አረንጓዴ ቀለም የተቀባ ቤት የማቤት ነው። ቶሎ ካላወራ ከቆማል። ቅድም ሰራዊት ቤት ገብቶ የወጣ ሰው ብዬ መገለጥ አውርቼ ነበር። ሰራዊት ቤት ገብቶ የወጣ ሰው ከዛ ሰራዊት ቤት ወጥቶ የት ነው ያለው አለ። አረንጓዴ ቀለም ጋር የተያዘ ታውቃለህ? ከሰውየው ጋር አትገናኝም ማለት ነው። ከሰውየው ጋር አልገናኝም። እዛው ነው ያለው። ወደዛ እጄ አላቅም። እኔ በዴሳ የሱ ሚስት አለች፣ ግን እጄ አላቅም። እኔ በዴሳ መዳይ ሄድ አታውቅም? አላቅም። አሁን እኮ መሄድ አለብኝ እኔ አጃና ካልኩ በኋላ እሺ እሄዳለሁ። ያንተ ፋሚሊ እያየሁ አባቴ ስማ ያለው ሐውሳ ምንድነው? አባቴ ኦኮይ ኦኖ ጎል ኧረ ይሁን ስብሰባ፣ ኧረ ይሁን አቤት አቤት አቤት፣ ኧረ ይሁን ጭብጨባ፣ ኧረ ይሁን አምላክ ከሆነ ለኛ ከሞት ከሰማይ ወርዶ እኛን ካዳነ፣ አምላክ ከሆነ ለኛ ከሞት ከሰማይ ወርዶ እኛን ኢየሱስ እንቶ ነው የምችለው። ማን ነው የአባት ስም? ሐውሴ መሄድ አለብሽ። አደገኛ ቀንበር አለ። እግዚአብሔር አምላክ ግን ሰበርኳል። አሜን። ማሙሽ እንዳይሞት ዛሬ በኢየሱስም ጸልየዋለሁ። ቤታችሁ ላይ ሰላምን ያሳጣ ቀንበርን ሰብረዋለሁ። እዛው ጋር ባለው ሰውየው ላይ ሰላምን አውጃለሁ።
የተኛው ቀንበር ከቤታችሁ የተነቀለ ይሆን። አንተ እስከ እሑድ ባለው ሄደህ ትመጣለህ። እሄዳለሁ። እርግጠኛ ነህ? አዎ። አንድ ውሃ ሰጣለሁ። ከዛ በኋላ ሄደህ ከመጣክ በኋላ ያንተ በረከት የቱ ጋር እንዳለ ያሳያል። እሺ። መገለጥ አቅጣጫ ያሳያል አይደለም? አዎ። ባለፈው እሑድ አይደለም 10 ሚሊዮን 1 ሚሊዮን 400 ሺህ ብር ገንዘብ ለነገባ ያሉት ታዲያ መገለጥ አቅጣጫ ያሳይተው አይደለም? ከዛ እነግርሃለሁ። እሺ እቺን ውሃ ይዘህ ትሄዳለህ። በደንብ ያዝ። ይዘህ ትሄዳለህ። ከዛ በኋላ ቤት ገብተህ ቤት ላይ አጃንያ ተነስልኝ እስቲ ምን ትላለህ? አጃንያ አልሰማሁም። አጃንያ ሐውሴ ቤት ላይ አጃንያ ትላለህ። ይሄ የሚል ሰው አቤል የሚባል ሰው ነው። እሺ ራሴ ነኝ። በቃ ዳዊትና አጃንያ ስሜ ስላስገደደኝ ማለት ነው። እግዚአብሔር በጣም ይወዳል ያለው በጌታ ፊት ነው። አላወራም ብዬ ብዙ ሰው ስላለ አላወራም ብዬ ነበርኩ። 3-4 ጊዜ አንድ መገለጥ አየሁ። እግዚአብሔር የወደቀውን ያንተ ድንኳን አነሳለሁ አለ ጌታ። ይሄ እቺ ቀን ያዙ። ዛሬ ያለው ሁኔታ ሊታዩ ትችላላችሁ። እግዚአብሔር እኔ የሚያገለግል ልጅ ይሆናል። አሜን። ሌላ አማራጭ የሌለ ሰው ነው። እቺ ቀን ያዙ እናንተ። እግዚአብሔር በዙፋኑ አለ፣ እኔ ያለው እናንተ ያላችሁ። ላንተ ሌላ አማራጭ የለም። እግዚአብሔር ብዙ ኪዳን ገብቼ እያለው ነው የወጣው አለ ጌታ። ብዙ ኪዳን ከኔ እጅ የበላ ሰው ነው አለ ጌታ ነው የሚለኝ። ጌታ ህያው ፊት በጌታ ፊት ነው ማለት ደግሞ የትም አያመልጥም። ይሄ ሰው የእግዚአብሔር ቤት አገልጋይ ይሆናል። ከሞትና ከማገልገል ሌላ ውጪ አማራጭ የለም። ሰምታል ወይ? ሰማይ የሚለው ነገር ነው ላንተ ማውራልክ። የወደቀ ያንተ ቅባት የወደቀ እግዚአብሔር ባንተ ላይ ገባው ክዳን እንደገና ስነሳቸዋል። አንተን በሚዲያ ያዩትን በሚዲያ ነው ያዩት፣ መገለጥ አይደለም እሱ። እጃችሁ ከፍ ታደርጋላችሁ። ግን ሰማይ ከኔ ወጥቶ ያለ ሰው ነው። ነገር ግን አለ ጌታ ልጅን ወዳለሁ አለ ጌታ። አሜን። እግዚአብሔር በጣም ይወዳል። እቺ ቀን ያዝ፣ በደንብ በርታ፣ ከእግዚአብሔር ጋር ሁን። ሌላ አማራጭ ላንተ የለም። ከሞከርክ ራስን ታጠፋለህ። እግዚአብሔር አምላክ ይወዳል። ተፈላጊ ሰው ሆነህ ትኖራለህ። የሰማይ አምላክ ከዚህ ልጅ ጋር ይሆናል። ከዚህ ሰዓት ጀምሮ ባረኩ ነገሩ ሁሉ የተለቀቀ ይሆን። እርግማን ሁሉ የተነቀለ ይሆን። እሱ የምታውቁት የእግዚአብሔር ድምፅ አያስፈልግም ለሱ። ሰው ቢያይኖር ምንድን ነው የሚያስፈልገው ሊል ይችላል። ሰማይ ግን መልካም ነው፣ እንደማንም አይፈርድም። እግዚአብሔር እኮ የኃጢአተኞች ወዳጅ በጌታ ፊት አንድ ውሃ ስጡኝ ለነፈጠበላችሁ ለወንድም ይሰጣል። እኔ አላውቅም፣ እኔ አንተን ፈልጋለሁ። እግዚአብሔር በጣም ይወዳል። ጌታ ያው ምስክር፣ ያንተ እድሜ በእግዚአብሔር ቤት ያልቃል። ከእግዚአብሔር ማይድ ከእግዚአብሔር እጅ የበላ ሰው ነው ጌታ ትላለህ። ይሄ ሰው ከዚህ ሰዓት ጀምሬ ባረኩ፣ ተፈላጊ ተወል ይሆን በጌታ በኢየሱስም ባርክ ያለው መርገም ሁሉ የተነቀለ ይሆን። ሌላ ነገር እኔና እሱ እናወራለን። ለኔ ውሃ ስጡኝ ፈተናችሁ ካለ አለ አንተ ጋር በኢየሱስም ባርካለሁ። መርገም ሁሉ ይነቀል፣ ጨለማ ሁሉ ይመታ። ይሄ ብላቴና ለዘላለም ይባረክ። እግዚአብሔር አምላክ የሚያበረታ መንፈስ ቅዱስ ያገኘው በኢየሱስም እንደገና መቆም ይሁንለት። አሞጽ ላይ የወደቀችውን የዳዊት ድንኳን እንደገና አነሳለሁ፣ ለማደሪያውም እራራለታለሁ ተብሎ የተጻፈ ቃል ይፈጸም በኢየሱስም አሜን። ወዳለሁ። እሺ ተባረክ። ደውሮ የሚባል ቦታ አለ አይደል? አዎ። ወደዛ ይሰራም ይባላል። ይሰራ። አዎ። ወረዳችን ነው የእናንተ። አዎ። እሰራ ቀጥሎ ዱዝ የሚባል ቀበሌ አለ። ዱዝ ማዳ ቀበሌ። ዱዝ ማዳ ቀበሌ ምንድን ነው? ቀበሌ ነው። እሺ እኔ ግን አንድ ቀን አላደረኩም፣ ግን በመንፈስ ግድም በመንፈሱ ነው እየተባለው። ለዚህ ነው ዱዚ ማዳ ቀበሌ። ምን አገባኝ? መገለጥ ግን መናገር ይችላል። አስባችሁ አንነ መገለጥ የሚያመጣው ነገር ራሱን የቻለ ሌላ ዳይሜንሽን። ልባርካችሁ ዛሬ እጁ ከፍ የሚያደርግ ሰው ካለ በጌታ በኢየሱስም ጸለይኩ። ከኋላ የሚመጣ ቀንበር ተነቀለ። ለዚህ ሰው ከዛ የሚመጣ እርግማንን እግዚአብሔር ነቅዬዋለሁ። በጌታ ይወፍት ምን አይነት ራእይ እንደማይታቁታላችሁ። ለሱ እየጸለይኩ ባይዘው ላንቺም ይሁንልህ፣ ላንተም ይሁንልህ፣ ይሁንላችሁ።
አንዳንዴ እነዚህ ዛፎቹን ሰው ከነስሩ ሲነቅል አይታችሁ ታውቃላችሁ? በጌታ ፊት እግዚአብሔር ከነስሩ ነው የሚነቅለው። ኧረ ይሁንልህ፣ ኧረ ይሁንልህ፣ ኧረ ይሁንልሽ። ጠቆረትን ቢያ ወላይተኛ ነው ረጁ ከፍ አድርጎ የሚቀበል ሰው ካለ በኢትዮጵያም ከኢትዮጵያ ውጭም ባሉ ሰዎች ላይ አጃነቢ ያለው ዘመናትን ያስቆጠረ የተኛው ነገር ከነስሩ ይነቀል። ኧረ ይነቀላል ብያለሁ። ኧረ ይነቀላል ብያለሁ። ስሙን ይሄ ኦርቶዶክስ ውስጥ እንኳን ወደ ቄስ ደረጃ ቸርችን ለሚያስተባብሩ ሰዎች ደረጃ ያለው ሰው ማለት ወንድሜ ነው። ታላቁ ወንድሜ ታላቁ ወንድሜ ነው። የት ነው ያለው? እዛው ነው ያለው። እዛው ነው ያለው። ምንድን ነው የሚሰራው? እዛው ቤተክርስቲያን ላይ ያው ኮሚቴ ሆኖ ነው የሚሰራው። የሆነ ቀንበር ይሰበር ዛሬ። ኧረ የሆነ ቦታ ልታስገባኝ እኮ ነው። በእናትህ እጅግ ከፍ አድርግ ልባርክ በጌታ በኢየሱስም። እኔ እግዚአብሔር ይጠይቃል። አንድ ቀን ስለ ምስጢር አውርተህ ታውቃለህ? እግዚአብሔር ይጠይቃል። ምንም እሺ ሰማይ ይችላል የሚል ሰው አለ? ኤላኖ ዚያና ከፋይ ከዚህ ሰዓት ጀምረን ከዛ የሚመጣው ሰንሰለትን ቆርጠናል። በጣም የገረመኝ ያ ሰው ደግሞ ምን ይሆናል መሰል? ልታስወሩ እኮ ነው ከፋሚሊ ጋር በጣም እንደዚህ ይያዛልና አንተን ወደ ውጪ የማውጣት ስራ እየተሰራ ነው። አዎ አሁን ሲባታው ነው ኩጂ ያበደስ ሃይናው ደቆ ሰዓት ነው ገባና ዲዮጋዘን ኤሶር ወደ ቡሳ ታፕ ባይራ ማቸክ ቢና ታግን ማቾ ከና ኡና ተላስ የላደ ቢታፕ ያፕ ከያጋ ማጫሴ ረከለ ያጋ ደሞ ሐሳብን ታግዶ ኢማጫሱ እኪስ ያጋ ወሪያ ሲያሽን ተውስል ከደባለው ዲበና ያኖርን ቀጥቃል ሰማችሁ ጉዱ አራ እዚህ ቤት ሰው አለ እክድን ይወድበና ታው ወድበና ሀጋራ አዋስ ከንትቢስ ያቆሱና ሄዘንታ ካሎሽ ያጌ ኔሻ ያጋ ማላ ባኒ ሲሽን ናውስ ያዲያገ ተስያ በቂያ ደጋግ ዲቁ ጦሳ ያዊንተና ራ ጦሳ ይግዶ ደግሞ ገናው ሳምንተ ደግሽን ታያን ዲያይሲ ሶ ግዶኒ ጡአ ያጋ እቲ ያገ ወጥቶ ጋብቶም ደግሞ ሶ ገላነ ከያ የሆነ ቀንበር ይሰበር የሚል ሰው አለ ከኔ ጋር ወሰነ ጋለካ ተገጆታ ነው ገሻ ላይ ታና ፈቃድ በል ደጋ እንተ ባራሰና ቀዳ ሳምንት ያበቁተራ ያጋ በጣም አንድ ነገር እየሆነ ነው ያለው። እሱ ነገር አንተ ቀለል አድርገህ እንድትወዝ ፈልጋለሁ። እነሱ አንተን አናቅም እስከ ማለት ደረጃ ድረስ እዛ ጋር ያኛዎቹም እንደዚህ ሲያደርጉ አያለሁ። አዎ ሁሉ አንድ ነው ብቻ ነው በቃ። የሆነ ቀንበር ይሰበር የሚል ሰው አለ ወይ? እሱ ብቻ ታዲያ ሰማይ ይችላል። እጁን ዘርግቶ የሚቀበል ሰው አለ? ማንም ቢደራጅ ማንም ምንም ቢሆን እግዚአብሔር ካንቺ ጋር ካለ ውርደት ሳይሆን መከበር ይሆናል። ዝቅ ማለት ሳይሆን ቀና ማለት ይሆናል። ለጠላት እጅ መስጠት ሳይሆን ከጠላት እጅ መቀበል ይሆናል። አተሳውጩና አሜን አሜን አሜን። ብቸኛ ነኝ አትበል። ከሁሉም ይበልጥ የሰራዊት ጌታ እግዚአብሔር ካንቺ ጋር ነው፣ ካንተ ጋር ነው፣ ከኔ ጋር ነው፣ ከኛ ጋር ነው፣ ከዚህ ቸርች ጋር ነው። ሆሞዶ ቪካማ ዲፌኒያ ላዳአካ የሆነ ሰው ጌታ ምስክሬ በዚህ እሳት ሲነካ አይጨዋል። ሄይ 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 ማነው ከኔ ጋር ጮኸ አሜን አሜን የሚል? እንዳትከራከር ነገር ያለው እዛ በዚህ ሰዓት እንኳን አንድ እያስተዳደረ ያለው እሸቱ የሚባል ሰው ያለው እሸቱ እዛው ቀበሌ ላይ ኃላፊነት ቦታ ላይ ያለ ሰው ነው ማለት ረጋናችሁ። ያንተ ሀገር አንተ ነው የምታውቀው፣ እኔ ምን አውቃለሁ? ቀበሌ ውስጥ ቀበሌ አለ አይደለም? ቀበሌ አለ። ቅድም የጠራነው ምንድን ነው? አው ከሱ ጋር አንድ ላይ ከወንድሜ ጋር አንድ ላይ ቤተክርስቲያን ላይ ያገለግላል። እሺ አማሳላ ኮቨንቶር ዲቬኒያ እጁ ከፍ የሚያደርግ ሰው ላይው ገልሴተሽ። ስለዚህ ምንም ነገር እንዳትጨነቅ። እግዚአብሔር ከጠላት አፍ ከአዞ አፍ አሜን በረከትን ያወጣል። አሜን አሜን።
እዛ አባቴ ቤት ናቸው አይደል? አዎ እና አባቴ ግራ ይግባው ይሞታል ያለው ኧረ ይሰማል ድምፃችሁ ከዚህ በላይ ግራ ይግባው ይጨንግፍ ያለው አምላክ ከሆነ ለእኛ ከሞት ከሰላይ አርዶ እኛ ካዳነ አምላክ ከሆነ ኧረ ለእኛ ከሞት ከሰማይ ወርዶ ኧረ ይሁን ሽብሸባ ኧረ ይሁን የአማች ቤት ላይ የነበረው እርግማንን ይሰብራል። አሜን። እነሱ ጋርም እንደዚህ አይነት ሰንሰለት ስለ አዎ ሁሉም ያው ናቸው። አደገኛ እንኳን ያንተ አማች ፋሚሊዎችን አየሁ እናት አየሁ። ከዛ በኋላ የሚመጣ አደገኛ ቀንበር ገተሰ በእውነት እሷ አሁን መታለች አልመጣችም። አዎ ይሁዲ ይዘሽ ባለቤት አዎ ምን እንደሆነ ታውቃለህ? የእሷ እናት አየሁ እናት ያየሁ አባት አየሁ። አዎ የሆነ ቀንበር ዛሬ ግን ነቀልኩ። አሜን። ያ ሰው ቆይ መኪና እንደዚህ ተሸክሞ የሚያቆመው ምንድን ነው? ሌላስ አይደለም። ሌላ አንተ ክርክ ብቻ ተለከፍክ። ሌላስ አይደለም። መኪና ቆሞ እያለ ገራጅ ውስጥ የሰራ ሰው የለም። ቢንዳ ስሙ ማን ነው? ቢንዳ nanarsa kalatanesa nanarsa kalatanesa siyageho achinadida siyageho የሆነ ቀንበር ግን ይሰበር። መገለጥ በሚገባ ስለዚህ እሷን ይዘህ ትመጣለህ። እስከዛ እቺ ሰው ጥሩ ቦታ ላይ ታስቀምጣለህ። ከዚህ በኋላ እንደዚህ እየሳቅ ትቀጥላለህ። አሜን። ኧረ ለአንድ ሰው ይሁንለት ብያል። የማገለግለው ጌታ ምስክር እግዚአብሔር ሳቅ ያደረገ እያልክ በጠላት ፊት ትስቃለህ ብያለሁ። በክፎች ፊት ትስቃለህ ብያለሁ። አጀንዳቸው ፈርሶ ትስቃለህ ብያለሁ። እቅዳቸው ተመቶ ትስቃለህ ብያለሁ። በኢየሱስ ስም ባረኩ። በኢየሱስ ስም ባረኩ። ባረኩ። ሃማላቶ ኬፋያ እጁ ዘርግቶ የሚቀበልስ ባረኩ። በበረከት ባረኩ። በስኬት ባረኩ።